ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ከዚህ ከእንትን ነው የምንደውለው ከቤት ጋዜጣ ላይ የወጣ የስራ ማስታወቂያ እኮ አይቼ ነው። የምን ጥበቃ? አንቺ ምን ሆነሻል? ድምጼን እንኳን ሰምተሽ የሚዲያ ሰው መሆኔን እንዲሁ ዝም ብለሽ አጠረጥሪም እንዴ? የህዝብ ግንኙነት የሚለው መደብ ላይ ነው መወዳደር የፈለኩት። መቼ? አረ ዛሬ። እሺ በቃ አሁን መጣሁ። እሺ አሁን መጣሁ። አመሰግናለሁ የኔ መቤት። እሺ ዛሬም በድጋሚ የጽናትን ድራማ ይዤላችሁ መጥቻለሁ። ዛሬ በተለመደው ሰዓት ላይ በጉጉት የምንጠብቀውን የጽናት ድራማ በተለመደው ሰዓት ይለቀቅልናል። በጉጉት እየጠበቅን ነው። እኔም እንግዲህ ምን ተፈጠረ ምንድን ነው የሚለውን ነገር ጆከርን ጨበርዬ ወደ ነኪራ ቤት ይዛው ገብታ ነበር። እዛ ጋር ደግሞ ክብሮን ቪዲዮ እየቀረጸ ነበር። ያም መጨረሻ ለማወቅ ወይም ምን ተፈጠረ የሚለውን ለማወቅ እንግዲህ ድራማውን እየጠበቅኩት ነው። በተለመደው ሰዓት ይለቀቃል ውዶቼ። ይሄንን ቻናል እስከዛው ድረስ ጽናት ዩቲዩብን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ሀሳባችሁን ኮሜንት አስቀምጡልኝ። ምን የሚፈጠር ይመስላችኋል? እስኪ ሀሳባችሁን ኮሜንት አስቀምጡልኝ። ጽናትንም ደግሞ የኛ ነገረኛ የኛ ነጭናጫ ረንድ ታይታይ ተረጋጊ እያላችኋት ነው ማለት ነው። የኔ ውድ ጽናትዬ እኔ በጣም ነው የምወዳት በነገራችን ላይ ማለት ነው። እየተነጫነጨች ራሱ ወዳታለሁና ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅን ነው። አዳዲስ ነገሮች አሉ። ዛሬም የሚፈጠር አዲስ ነገር አለ። ጆከር ምን ደረሰበት? ምን ሆነ? ለምንድን ነው ይሄን ነገር እያደረገ ያለው የሚለውን ነገር ማወቅ እንፈልጋለን። ምክንያቱም ሁሉም ለራሱ በሚላት ሰዓት ላይ ሰኒ በመሀል እየተጎዳች ነው። ቤተሰቦቼ እዚያ ጋር ጆከር ለራሱ ማድረግ ይሞክራል። በእርግጥ አሁን ላይ ጆከር ራስ ወዳድ መሆኑን ትቶ ለሰኒ እያሰበ እየተጨነቀላት ነው ያለው። ለእሷ ብሎ ምንም ነገር ያደርጋል ብዬ ነው የማስበው። እና ውዶቼ ጨበርዬም ወደ ነኪራ ቤት አትፍራ፣ ችግር የለውም ና ግባ ብላ ወደ ነኪራ ቤት ይዛው ገብታለች። እዛ ጋር ደግሞ ክብሮም ውጭ ላይ ሆኖ ቪዲዮ እየቀረጸ ነበር። ከሷ ጋር የተስማማበትና ከሷ ጋር ተስማምቶ ይሄ ነገር ያደረገው ካንቺ ጋር ሳይሆን ከሌላ ሴት ጋር ፍቅር ጀምሯል፣ ካገኛት ሴት ጋር አብሮ የሚሆነው ላንቺ አይሆነሽም ብሎ ሰኒን አሳምኗት፣ ክብሮም ሰኒን ለራሱ ለማድረግ ነው እያሰበ ያለው። ይሄ ደግሞ ራስ ወዳድነት ነው ብዬ ነው የማስበው። ምክንያቱም ከክብሮም በላይ ጆከር ለሷ በጣም ብዙ መስዋዕት ከፍሎላታል፣ በጣም ብዙ ነገር አድርጎላታል። እና ይሄ ነገር ደግሞ በጣም ከባድ ነው ብዬ ነው የማስበው ውዶቼ። እና ጆከርን ልታስብለት ይገባል። ወደ ቤት ታስገባው። ራኬብ እንደ ወንድሟ እንኳን ማየት አለባት። እሷን ቤተሰብ የለውም፣ በጣም ነው የሚያሳዝነው ምናምን እያላችሁ ነው። እኔም እውነት በጣም ነው ያሳዝነኝ። ቢሆንም ግን ደግሞ አለ አይደል አንዳንድ ጊዜ ራቅ ብላችሁ ማንነታችሁን ማሳየት አለባችሁ ብዬ ነው የማስበው። እና ጆከርም ደግሞ ይሄን ነገር ነው እያደረገ ያለው፣ ይሄን ነገር ነው እንትን እያለ ያለው ብዬ አስባለሁ። ይሄ ነገር ደግሞ ለሱ በጣም ጥሩ መንገድ ነው። ለምን ማንነቱን ታማኝነቱን ነው ያሳየው ብዬ አስባለሁ በዚህ ላይ። እና ደረቅ ዳቦ እየበላ ባለበት ፓርት ላይ በጣም ነበር የሳኩት። ማለት በጣም ነው ያሳዘነኝ እውነት ለመናገር። ለምን መሰላችሁ? የሰው ልጅ እኔ ሳኩኝ ስላችሁ በመቸገሩ በምናምን አይደለም የሳኩት ማለት ነው። በቃ አንዳንድ ጊዜ ሰው ሲኖረንም ልክ የለንም፣ ሳይኖረንም ደግሞ ልክ እንደዛው። እና ጆከር ደግሞ መጀመሪያም የጎዳና ልጅ ነበረ። አሁንም ተመልሶ ደግሞ ሰኒ ጋር ከሆነም በኋላ ደግሞ የተፈጠረው ነገር አይታችኋልና ህይወቱ በጣም ነው እንትን የሆነበትና በቃ የኛ መጨረሻ በጣም ነው የሚገርመው ማለት ነው የሰው ልጅ። እና ከባድ ነው እውነት ለመናገር ውዶቼ። በተለይ ትንሿም ወደዚህኛው እንትን በሌላ ድራማ ነው የመጣችው። ትንሿን ለምንድን ነው ከጽናት ድራማ ላይ እየወጣችው? ለምንድን ነው ትንሿን ያስወጣችኋት እያላችሁ በኮሜንት እየጠየቃችኋቸው ነበረ። መልስም አልሰጡም። ምክንያቱም ትንሿና የትንሿ ፍቅረኛ እንግዲህ በሌላ ድራማ ሌላ ፓርት ላይ እየሰሩ ነው ያሉት ማለት ነውና ለዛ ወደ ጽናት ድራማ ተመልሰው የሚመጡ አይመስለኝም። ቢሆንም እንግዲህ መጨረሻው አሪፍ ይሆናል። ጽናትዬም የኛ ነጭናጫ ማለት ነው። ጽናትዬ የኛ በቃ ቀናተኛ። ወይ ሀናና ኪራማ እኮ አንድ ላይ ቢሆኑ ትናንት በሰራሁት ላይ እየሳቃችሁ ነበረ። ሀናና እሱማ አንድ ላይ ቢሆኑ ጽናት ራሷ ነበር የምታጠፋው እያላችሁ ነበርና ለምን መሰላችሁ? በጣም ነው የምትቀናው ማለት ነው። እንኳን አይደለም ከሷ ጋር እሷን ለማስቀናት ብሎ ከሀና ጋር መሆን አይደለም ገና ሀና ጋር ለምን አየሁ ብላ እኮ ነው የምትበሳጨውና ፍቅር እንዲህ ነው እንግዲህ የሚያደርገው ማለት ነው ቤተሰቦቼ። እና ዛሬ ይለቀቃል፣ በጉጉት እንጠብቃለን። ሰብስክራይብ አድርጉ።